የምንጀምረው ማንነትን ማወቅ በሚል ነው። ማንነትን ማወቅ። ብዙ ሰው ማንነቱን አያውቅም ወይ? አዋ ማንነቱንማ ቢያውቅ እንደ ማንነቱ ይኖራል ማለት ነው። መጽሐፍ ቅዱስ የሚለንና እኛ የምንኖረው ኑሮ በፍጹም አይገናኝም። በአብዛኛው የማይገናኝበት ምክንያት ለምንድን ነው? የእግዚአብሔርን ቃል ያውቀዋል፣ ሰው ያወራዋል፣ ግን ተግባር ላይ ስታዩት በፍጹም 199% እና ወስደው 97% የእግዚአብሔርን ቃል ሲባል ያውቀዋል ማለት ነው። ግን ዲቴል አይቶት ምን እንደተደረገ እንኳን አብዛኛው ሰው አያውቅም ማለት ነው። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለው? የእግዚአብሔር ልጅ እንደሆንን ዮሐንስ 1:12 ላይ ይናገራል። በእርሱ የሚያምን የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እስቲ እናንብበው። ዮሐንስ 1:12 ሁላችሁ የምታውቁት ቃል ነው። 1:12 ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። አሁን ምንድን ነው ይሄ ስልጣን? አብርሃም 8 ልጅ አለው። በልጅ ይቸገር ነበር። 8 ልጅ አለው። 8ቱ አይወርሱ፣ 7ቱ አይወርሱ። ለምንድን ነው የማይወርሱት እንዴ? የልጆቹ አይደሉ እንዴ? ምን ነው ህግ እንኳን ወጥቶ ያው ጉዲፈቻ እንኳን ይወርስ የለ እንዴ? አይወርስ። የብሉይ ህግና አሁን የወጣ ህግ አንድ አይደለም። አይወርሱም። እግዚአብሔር ምን አለ? አብርሃም ምን አለ? ያው ኤሌዘር ነው እኮ የሚወርሰኝ፣ ምን ልጅ የለኝም፣ የሁሉ ነገር አለኝ፣ የሚያወርሰኝ የለኝ። ባይዘወይ ይሄ የአብርሃም ታሪክ ጥላ ነው፣ የእግዚአብሔርና የኢየሱስ ክርስቶስ ታሪክ ነው። በደንብ እንድታውቁ የምፈልገው እና ታዲያ አይወርሱም። የኬጡራ ልጆች እነ ዘምራን፣ እነዛ 6ቱ ልጆች እስማኤል ሳይወርስም አይወርስም። ወራሽ አንድ ነው፣ እሱም ይስሐቅ። ለምንድን ነው ይስሐቅ የሚወርሰው? ሌሎቹ ሳልተወለዱም? አዎ ተወልደዋል፣ ግን የኪዳን ልጆች አይደሉም። ታዲያ ከዓለም ህዝብ የምንለየው በምንድን ነው? እኛ ሁሉም የእግዚአብሔር ፍጥረት አይደል? ፍጥረት ነው። ለአሕዛብ አምላካቸው ነው። ለእኛስ ታዲያ በምን እናውቃለን? አባ የምንልበትን የልጁን መንፈስ ተቀበል ይላል። አንድም ነቢያት አንድም ቀድሞ የነበሩ አንድ አባ ማለት አይችሉም። አይሁድ አባ ማለት አይችልም ያልተቀበለ። በጴጥሮስ መልእክት ላይ ያቅማማል። ጳውሎስ ግን በገላትያ ላይ አባ እግዚአብሔር ለኛ የተሰጠን አባ የምንልበት የልጁን መንፈስ ተቀበል ይላል። ምን አባ። ስለዚህ እኛ ወራሽ ነን። አዎ ወራሽ ነን። የእግዚአብሔር የሆነ ሁሉ የእግዚአብሔር የሆነ ሁሉ የኛ ነው። አዎ እግዚአብሔር ጻድቅ ነው። እኛ አዎ ማንነትን ማወቅ። እግዚአብሔር በሽታ አለው። እግዚአብሔር ድህነት አለው። እግዚአብሔር ባዶነት አለው። እግዚአብሔር ይቆዝማል። እግዚአብሔር ይፈራል። ልጅ ከሆንን ከሱ ዲኤንኤን ከተቀበልን ለተቀበሉት ሁሉ ግን ለምን እነርሱም ከእግዚአብሔር ተወለዱ እንጂ ዋት ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱ። አቤት የእግዚአብሔር ዲኤንኤ ተካፍለናል ስንል ዝም ብሎ ተረት አይደለም። ስለዚህ እግዚአብሔር ያልሆነው ለምንድን ነው እኔ ጋር የሚመጣው? የእግዚአብሔር የሆነው ስላልገባኝ ነው። ባንክ ቤት ሁል ጊዜ ነግራቸዋል። የባንክ ቤት ሰራተኞች የሚያጠኑት ፎርጂድን አይደለም፣ ኖቱን ነው፣ እውነተኛውን ነው። እውነተኛውን ስታጠና ውሸቱ ካንተ ታውቀዋለህ። አብርሃም በዘርህ ይጠራል ወራሽ ነው ብሎ
ስለ ዘሩ ሲናገር ስለ ዘርህ ይላል እንጂ ስለ ዘሩ አይልም። ዘር አንድ ያማን ነው ክርስቶስ ነው። ይስሐቅ ከሁሉም ወራሽ እንደሆነው ከዚህ ዓለም ላይ በጌታ የሚያምኑ ሰዎች ብቻ ናቸው አባና ወራሽ መሆን የሚችሉ አባ ማለትም የሚችሉ። ማንነታችንን ማወቅ አለብን። አንቺ ወራሽ ነሽ፣ እኔ ወራሽ ነሽ። ምን እንደምትወርሰው ራሱ እግዚአብሔር፣ የእግዚአብሔር አይነት ህይወት ጋድ ካይንድ ላይፍ። የእግዚአብሔርን ህይወት ማን ያሳየን? ኢየሱስ። እንዴት ኖሮ? በእምነት እንዴት እንደሚኖር። እጁ ላይ ምንም የለም፣ ይፈውሳል። ገንዘብ የለውም፣ ስንት ሺህ ሰው ያበላል። ገንዘብ የለውም፣ ገንዘብ ያዥ ግን አለው። የሚገርመኝ እሱ ነው። ማንነቱን ጠንቅቆ ያውቅ ነበር። ጲላጦስ ጋር ይቀርብና ልፈታህም ላስሬ ኖ ከላይ ካልሰጠ በስተቀር አይቻልም። ይሄ አሁን የላይ አገዛዝ ነው ይዤ የመጣሁት ወደዚህ ምድር፣ የላይን አገዛዝ እንጂ የታችን አገዛዝ አይደለም። ስለዚህ 2 ዓሣና 5 እንጀራ እንዴት ይሄ ዓለም ውስጥ ከዚህ ከተትረፈረፈው ዓለም ነው የመጣሁት። ሰው ከማያውቀው በእምነት ብቻ ከሚያገኘው ገንዘባችን፣ እውቀታችን የማይነካው አንድ ክፍል አለ። በእምነት ብቻ የሚነካ ይህ መንፈሳዊ ዓለም። ብዙ ታላላቅ ስራ የሰሩ ሰዎች ትዊንሳቸውን ውስጣቸውን የሰሙ ሰዎች ናቸው። ማንነታቸውን ያወቁ ሰዎች ናቸው። እያንዳንዳቸው ይኸው ማንነታቸውን ያወቁ ናቸው። ማንነታችንን እናውቃለን ዛሬ ወገኖቼ። እግዚአብሔር ጥሎናል። ያው እስቲ በፊቱ የኪዳን ልጅ ሳይሆን የክዳን ልጅ ነው እንደዛ የሚለው። ኪዳንና ክዳንን ለዩ። በብሉይ ኪዳን ምንድን ነው የሚደረገው? ካቫር ኃጢአት ይሸፈናል፣ አይወገድም። በአዲስ ኪዳን ጠርቆ ከመንገድ ላይ አስወግዶታል ነው የሚለው። ስለዚህ ማንነታችንን የእግዚአብሔር የሆነው የኛ ከሆነ የእግዚአብሔር የሆነው ጽድቅ፣ የእግዚአብሔር የሆነው ደስታ፣ የእግዚአብሔር የሆነው ሰላም፣ የእግዚአብሔር የሆነው ሁሉ የኛ ከሆነ ልጅ ከሆንን ታዲያ ሌሎች ከየት መጡ? ካልታደሰ አስተሳሰብ ቀድሞ ከነበረ። ለምን? እነርሱም ከእግዚአብሔር ተወለዱ እንጂ። ከእግዚአብሔር መወለድን እርግጠኛ ካልሆንክ ከደም ወይንም ከስጋ ፈቃድ ወይንም ከወንድ ፈቃድ እንደተወለድክ ነው የምታስበው። ያው ደካማ አይደለን? ያው ከወንድ አይደል የተወለደ? ያው ከስጋ ነው። ስጋ ደካማ ነው። አዎ፣ መንፈስ ግን ተዘጋጅቷል። ስለዚህ ቃልም ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። ቅድም ስትጸልዩ ነበር ሪችም ማደሪያዎችህ እንደምን የተወደዱ ናቸው። ማደሪያዎች ስትል አንተ ወደ ሰማይ ታያለህ። ማደሪያው ሰማይ ይመስላል። ማደሪያዎች እኮ አንተ ነህ። ይህ ባዲህ ነው የእግዚአብሔር ማደሪያ። ማደሪያው በቃ መላእክቶችን እያሰባችሁ በቃ የሚያድርበት ናረጠው እግዚአብሔር ማደሪያው አንተ ነህ። ማደሪያው የተወደዱ ናቸው ቢለው ስለ አንተ ነው። የእግዚአብሔር ማደሪያው አንቺ ነሽ። የእግዚአብሔር ማደሪያው እኔ ነኝ። የእግዚአብሔር ማደሪያው አንተ ነህ። የእግዚአብሔር ማደሪያው እኛ ነን። እኔ ነኝ ማደሪያው። ከየት ነው የሚመጣው? ከማደሪያው ና ዘንበል በል። እኔ ወዳታችሁ ያስቀኝ በጣም ብዙ ነገር አለ። ያለ እግዚአብሔር የሆነ ልምምዶች፣ መዓት ልምምዶች መጽሐፍ ቅዱሳዊ እንኳን ያልሆኑ ከጸባዖት እግዚአብሔር እንዲመጣ። ጸባዖት የሚለው ሰው ሰማይን ነው፣ ግን የጸባዖት ትክክለኛ ትርጉም ሰራዊት ማለት ነው። ከጸባዖት ቃልን ላክል። ኧረ ተው አይባልም። ጸባዖት ማለት ሰራዊት ማለት ነው። ብዙ ጊዜ አንዳንድ ትላልቅ ቸርቾች ይጠቀሙበታል። ከጸባዖት ቃሉን። ጸባዖት ማለት ሰራዊት ነው። ትራንስሌተሩን አያውቁትም ሰዎች፣ ብዙ ሰዎች። ማደሪያው እኔ ነኝ፣ ጸጋና እውነትን ተሞልቶ ይልና በሰማይ አደረ አይልም፣ በእኛ አደረ።
ከዛስ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። እኔ እናንተ ምን አንድ ልጅ ማን? ኢየሱስ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። አየህ፣ ክብርህን አሳየኝ ያልክ ትጮኻለህ። አንተ የእግዚአብሔር ክብር ነህ። You are the glory of God. We are the glory of God. የእግዚአብሔር ክብር እኛ ነን። ለዚህ ነው ጳውሎስ ገብቶት የእግዚአብሔርን ክብር እንደ መስታወት እያብለጭ ማንን? የእግዚአብሔርን ክብር እንደ መስታወት እያብለጨለጨን ይልና ከክብር ወደ ክብር እንለወጣል። መቼ ይልሃል? አሁን በምድር እያለን። አንተ ግን ሰማይ ትጠብቃል። ይሄ ባዲ ነው ሻይን የሚያደርገው የእግዚአብሔርን ክብር ማደሪያው ስለሆነ። ቤት ከምድር የተወለድከው ዛሬ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀው። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉት። ብርሃን የሆነውን መቀበል ለምን አልፈለጉም? ሕይወታቸው፣ ኑሯቸው ጨለማ ስለሆነ ስለሚገልጥባቸው። በጎቼ አለ፣ ፍየሎቼ አላለም። በግ በድምፅ ብቻ ነው የሚመራው። ማንነትን ታውቃለህ ወንድሜ? የእግዚአብሔር የሆነ ሁሉ ያንተ እንደሆነ ታውቃለህ? ታዲያ እግዚአብሔር የሆነ ሁሉ ያንተ እንደሆነ ካወቅ የምን መቆዘም ነው? ምድር መቆዘሙ? ይስሐቅ ሲቆዝም አይተዋል። እስማኤል ይባረራል። ለምን? ከባሪያይቱ ነዋ። ይባረራል። ቢያድግም ይባረራል። ምንም ቢያደርግ ይባረራል። ለምን? የኪዳን ልጅ አይደለም፣ የክዳን ልጅ ነው። እነ የኬጡራ ልጆች እነዛ ስድስቱም የአብርሃም ልጆች ስድስቱም ዘምራን፣ ዮሳቅ፣ ሜዳን፣ ሚዲያም። ሚዲያም ታውቃላችኋል? የእስራኤል ሰብል በደረሰ ጊዜ እስራኤል ሰብል እየጠበቀ ተምች የሆነ ልጅ፣ የአብርሃም ተምቹ ልጅ፣ የክዳን ልጅ ማለት ነው። ኪዳን አይደለም። ሚዲያም አደገኛ፣ ክፉ፣ ተንኮለኛ ልጆች፣ የስቦቅ፣ ስዌን። እነዚህ ስድስቱ ልጆች አልወረሱ። ስላልወረሱ ምን ያደርጉታል? ይስሐቅን ይጠዘጥሩታል። ይመጡና የይስሐቅን ዘር ሰብሉ ሲደርስ ያቃጥላሉ። ከዛም በኋላ ተደብቆ ጌዲዮን ይወቃል፣ ሚዲያምን ፈርቶ። ሚዲያም ማለት የአብርሃም ልጅ ወራሽ አይደለም። የወራሹን ሰብል ግን ይበላል። አቤት እግዚአብሔር ለምን እንደዚህ እንደሚያደርግ እኮ አንዳንዴ ግራ ይገባኛል። የእግዚአብሔር አሰራር አታውቀውም። እነዚህ ልጆች ሀስብማ እኛ ካልወረስን ታዲያ እየሄድን የአባታችን ነው እንዘርፋለን ይላሉ። ይህን ጥላውን ሲናገር ስለ ክርስቶስ ነው። በክርስቶስ የመጡ ሰዎች ብቻ ናቸው አባ ብለው ወራሽነታቸው የእግዚአብሔርን ምን ይወርሱታል? ጽድቁን ነዋ፣ ፍቅሩን ነዋ፣ በረከቱን ነዋ፣ ሙላቱን ነዋ። ማንነትን ካላወቅ ግን ዘመንን ሁሉ ጌታ ሆይ ስጠኝ፣ እንደዛ ቤት ውስጥ እንደተወለደ ሕፃን ቤት ውስጥ እንደተወለደ ያ ባሪያ እየለመንክ ትኖራለህ። ያኮ እንደዛ ነው። ይሄ ልጅ በገንዘብህን ለሴተኛ አዳሪ ጨርሶ መጣ፣ እኔ ግን ያው እንደ ባሪያ እስከዛሬ አንድም ቀን ለማኝ ነው የምትሆነው። በጌታ ቤት ለማኝ፣ በአባት ቤት ለማኝ ትሆናለህ። አንድ ቀን እስከምትጎበኘኝ እስከምትመጣልኝ ድረስ ፍሪዳውን ያንተ የኔ የሆነው ነገር ያንተ ነው። አርዳ አትበላም እንዴ? እግዚአብሔር አርደው የሚበሉትን እንዴት እንደሚወዳቸው አላየህም? በርቻስቻስ የሚያደርጉ ሰዎችን ብርክ፣ ቁጥብጥብጥብ የሚያደርጉትን ብትን፣ ግብግብግብግብ ስስታምና ስግብግብ እግዚአብሔር ቤት ሲባረክ አይተሃል? የሚሰጡ ሰዎችስ አይ እነሱንማ ሰጥቷቸው ነው። አይደለም፣ ሰጥቷቸው አይደለም የሰጡት፣ ስለሰጡ ነው የሰጣቸው። ትንሿን አባዟት።
አያችሁ፣ ቁጭ ብሎ ይለምናል አባቱ ቤት እየኖረ። ጎዳና ያለው ተመልሶ ሲበላ፣ ይሄ ቤት ውስጥ ያለው ሲበላ ሲያኮርፍ ታዩታላችሁ። ለምን? አስተሳሰብ። ለምን? ማንነትን አለማወቅ። የኔ የሆነው እኮ ያንተ ነው፣ ማን ከለከለ? እሱ የሱ የሆነውን እንኳን ወስዶ ሌላ መጥቶ የዚህኛውን የሚያሰባውን ይበላል። የገባው ሰው የራሱን ብቻ አይደለ የሌላውን ይበላል። ለምን? የአባቱ ነዋ። ካልበላው ታዲያ ምን ያደረጋል? አንዳንድ ሰው አላየም? ይስገበገባል፣ ይሰስታል፣ ድርቆሽ ይሆንበታል፣ ይሻግትበታል። ልክ እንደዛ ሰውዬ ይቀብረዋል መክሊቱን። ያው አንተ ጨካኝ ነህ ብዬ ቀበርኩት፣ ካልዘራው የምታጭድ ነህ ብዬ። ወይ በሉ ውሰሩበት አለ። 10 ላለው ስጡት አለ። ከዛስ ይሄን በሉት አለ። ጨለማ ቤት ውስጥ አስገቡት። እንዴ ልጅነትን አለማወቅ ለቃ በጨለማ ያመላልሳል። የስ በደንብ ነዋ። ልጅነትሽን አለማወቅ ስትነፋረቂ ዓይንሽ ያብጣል፣ ጨጓራሽ ይላጣል። ቤተ መቅደሱን አታበላሽ በለቅሶ። ለማን የምታለቅሹ? የደስታ የለም እያልኳል። ደስ ሲልንባ ልባችን ፍስስ፣ የፍቅር የደስታ ለቅሶ አለ እና ኃይሌ ዋንጫ ሲወስዱ ሲሸለሙ የሚያለቅሱት የደስታ ነው እንጂ ምንም አይደለም። እንጂ ምንድነው ልጅ ሆነሽ ምን ልትወጂ? እግዚአብሔር በለቅሶ ይባባል? በፍጹም መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ አይደለም። ስፔሻሊ ፖሊያን ቴዎሎጂ በፍጹም እኛ እንድናለቅስ አንድም ቦታ አይመክረንም። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ። እንደገና ደግሞ ፊልጵስዩስ ምዕራፍ 4 ላይ ሁልጊዜ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። በቃ ከየት አመጣሽው አንቺ? ባይን ይራራልን እንደሆነ ማረን በኢየሱስ። ምንም የለም ወንድም። ቢሆንማ ጥሩ፣ ቢብሊካሊ ግን አይደለም። ያለንበት የኪዳኑ የጸጋው ወንጌል አይፈቅድልንም እንድናለቅስ። ምሽግ መጽሐፍ ቅዱሳዊ ነው። ምሽግ አይምሮ ነው። እሱን አፍርስ። በእግዚአብሔር እውቀት ላይ ከፍ የሚል የሰው ሐሳብ፣ የአንተ ሐሳብ እሱ ነው ምሽግ። ሰው ምሽግ እገባለሁ ይላል። ጥሩ ነው። ጾም ጸሎት መጥፎ አይደለም። ኢንቴንሽኑ ግን ምንድን ነው? ማስለቀቅ፣ ቀንበር ሰበራ፣ መርገም ሰበራ። ኢየሱስ ያልሰበረውን የምሰብረው ምንም ነገር የለም። ግን ደስ ይላሉ እነዚህ ነገሮች። አሮጌ አቅማዳ ይጣፍጣል ይላል አይደለ? ይጣፍጣሉ እነዚህ ነገሮች። ግን ህይወት ላይፍ ኔንሰንስ፣ ምንም ትርጉም የላቸው። አትሰቃይ ወንድሜ፣ አትሰቃይ እህቴ። አንቺ ማንነትሽን ካወቅሽ ኢየሱስ ክርስቶስ ማንነቱን ስለሚያውቅ ከሰይጣን ጋር ግብግብ አይፈጥም። ሰይጣን ግን ያየውና ያለ ጊዜያችን ልታሰቃየን መጣ። አሃ ምን ያለ ጊዜያችን ልታሰቃ፣ ጊዜ ያለው ማለት ነው። ሰይጣን የሚሰቃይበት ለዘላለም እሳት ውስጥ የሚጣልበት። አየህ፣ ያውቀዋል ጊዜውን። ያለ ጊዜያችን ነው አሁን የመጣው። አዎ ይሄ ጊዜ ምን ይባላል? የጸጋ ዘመን፣ የጸጋ ጊዜ ይባላል። የሰዎችን ኃጢአት እግዚአብሔር የማይቆጥርበት ዘመን ይባላል። ምንም ነገር ለምን? በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ብሎ እንደዚህ ምርጥ ዘመን አለ። እንደዚህ አይነት ዘመን አለ ወይ? እግዚአብሔር በደሉን የማይቆጥርበት በክርስቶስ ብቻ የሆኑትን ና ቢቦንታያ ይሄ ጸጋ ዘመንም ታይሙ ያልፋል። የመጨረሻው ዘመንና የዘመን ፍጻሜና ሁልጊዜ እንደምላችሁ የዓለም ፍጻሜ ይለያያል። የዓለም ፍጻሜ መጨረሻው ነው። የዘመን ፍጻሜ ግን ማለት የጸጋው ዘመን ወይንም ቤተ ክርስቲያን የምትነጠቅበት ሲያልቅ ማለት ነው። እስከዛ ድረስ የጸጋው ዘመን ነው። እግዚአብሔር ሰዎችን በክርስቶስ ብቻ የሚያይበት ዘመን ማለት ነው የጸጋ ዘመን። የሰዎችን ጉለትም ሆነ ሙላት ሳይሆን የክርስቶስን ሕይወት ብቻ የሚያይበት። በክርስቶስ ካለ ኩነኔ የሌለብህ ይህ ማንነትን ካወቅከው እንዴት በሕይወት
አብልጠህ መንገስ የለብህም። በአንዱ በደል ሁሉ ከሞቱ ይላል አይደል ሮሜ 5 ላይ። እንዲያንኪያስ የጌታን ጸጋ እና ምሕረቱን የተቀበሉ እንዴት አብልጠው በሕይወት አይነግሱ ይላል። ፓዲምባ ቦባስ ያኮባ በሕይወት መንገስ ነው ያለብህ። በእጦት መግነን የለብህም። አንዳንዱ እኮ በእጦት ነው የሚገነው። ብቻ የእሷ መከራ እኮ አይሽው እየተፈጨች እኮ ነው ጌታዋን በቃ እንደዚህ የሚታወቁ እዛ ቤት በቃ ያለው አየች ጠላት እዛ ቤት በጠላት ደግሞ የተካኑ ናቸው። ጠላት በቃ እዛም ቤት አየሽ እንደሚያደቀው አይተው እኮ ጸሎታቸውን እኮ አይቶ ነው እንደሚጓጓ አይተው በቃ እዛም ቤት ያደቀቀዋል። ያ ቤት በቃ እስካሁን ድረስ ልጅየው እንደዚህ አባትየው እንደዚህ እናት ኧረ ወንድሜ እንዳትሸወድ እያደቀቃቸው ያለው ውስጣቸው ደቃቅ ስለሆነ። ላይፍ ኢዝ ሚረር፣ ህይወት መስታወት ነው። አንተ ጭንቀታም ከሆነ ውጭ የምታየው ጭንቀት ነው። አንተ ደስተኛ ከሆንክ ውጭ የምታየው ደስተኛ ነው። አንተ ጠንያም ከሆንክ ውስጥ የሚያየው ጠኔው ነው። እንዴ በአረንጓዴ መነጽር ነጩ ሁሉ አረንጓዴ ነው። ፈረስን ነው የምታታልለው። ጭድ ያስቀምጡለታል፣ አይኑ ላይ አረንጓዴ መነጽር ይገጥሙለታል። ለስላሳ ይመስለውና ይበላል። አንዳንዱ እኮ ሰይጣን ነው አይኑ ላይ የገጠመበት። እንዲህ ነው ክርስትና ይለዋል። ክርስትና እንዲህም አይደለም እንዲያም አይደለም። ክርስትና እንደ ክርስቶስ ነው። በቃ ክርስትና ማለት እንደዚህ አይደለም። ክርስትና ማለት እንደ ክርስቶስ ነው። በቃ ሌላ ሞዴል የለኝም። ክርስቶስ፣ ጳውሎስ ሞዴሎቼ እነዚህ ናቸው። ጴጥሮስን እንኳን ሞዴል አላረገም። ለምን ሐዋርያ አይደለም እንዴት ትለኛለህ? የኔ ሐዋርያ ጳውሎስ ነው። አያስፈልግም እያልኩ ግን አይደለም። የአሕዛብ ሐዋርያ ጳውሎስ ነው። ወዴት ሞል አለ። ሁሉ ነገር ሞዴል አለው። የአሁኗ ቤተ ክርስቲያን ስለ ጳውሎስ ምንም ግድ አይላትም። ሙሴ፣ ኤልያስ ኤርትራን ባህር እንደከፈለ፣ ሙሴ ደግሞ እንደዚህ ያለቱን እንትን እንዳለ፣ ዛሬም በጌታ በኢየሱስ ክርስቶስ ስም ኤልያስ በመጎናጸፊያው ነገርሽ ይከፈል። ሙሴ ኤርትራን ባህር እንደከፈለ ያንተ ነገር እንደ በጳውሎስ ዙሪያ አይነግሩህም። ጳውሎስስ የሚከፈል ባህር የለም፣ የሚከፈል መጎናጸፊያ የለም። ሰማያት ተቀዶ አንዴ ተከፍሎ ኢየሱስ ወርዷል። ምንም የሚጠበቅ ነገር የለም። አንተ አሁን ልጅ ሆነሃል። ድሮ አስጠጋኝ አስጠጋጋኝ ሳበኝ አስጠጋኝ ወደ ላይ ወደ ምናምን፣ አሁን በአብ ቀኝ ነህ። ህልውናው ነው፣ በህልውናው ነው መከለል ያለብህ። ያኔ ማሬ ነው፣ አሁን ተምረሃል ነው። በክርስቶስ ኢየሱስ ኩነኔ የለብህም። ይህን ስትላቸው በኃጢአት እንጨማለቅ ማን አለ? ጸጋው ኃጢአተኝነትን ክደን ነው የሚለው። የተባረከውን ተስፋችንን ኢየሱስ ክርስቶስን መገለጥ እየጠባበቅን በአሁን ዘመን እንድንኖር ያስተምረናል። ጸጋ ወደ ኃጢአት የሚገፋ ጸጋ ከሆነ እሱ ጸጋ ሳይሆን ጋይ ጸጋዬ ነው። ማንነትህን ወቅ የኔ ወንድም፣ ማንነትሽን ወቅ የኔ እህት። አሁን የሆንሽው ውስጥሽ ስላለ ነው። አሁን የሆንከው ውስጥ ስላለ ነው። ጭንቅ ይለኛል የሚሉ ሰዎች አላየህም? ሁሉ ጭንቀት ነው። በቃ የሚያዩት ነገር ሁሉ ጭንቅ ነው። የዛሬውን የቤት ክራይ መክፈላቸውን አያውቁም። ለሚቀጥለው እንዴት ሆናለሁ 30 ቀን ሙሉ በስጋት ሳይኖሩበት የከፈሉበትን ራሱ ያልኖርንበትን አልነግርህም እኮ ስቃለሁ። አየህ የዚህኛው ወር አይደለም የሚገዳ የከፈሉ ሳይሆን ያልከፈሉት ነው። ሰው እኮ እንደዛ ነው። የሚገርመኝ እኮ ዛሬ የሚበላውን ጥሎ ነገ ምን እበላለሁ? ምን ያገባ ነገ? በእምነት አትኖርም ዛሬን
ነገ እንገናኝ በለው። በቃ ወደዚህ መገለጡ ስትገባ ነገም ነገን ይወልዳል ማለት ነው። ጭንቀት ነገ ነው። መጽሐፍ ቅዱስ ነው የሚለው አይደለም። ነገ ለራሱ ይጨነቅ። አንተ ከነገ ትበደራለህ። ጭንቀት ልጅ ነህ፣ ወራሽ ነህ፣ አሸናፊ ነህ፣ ጻድቅ ነህ፣ ቅዱስ ነህ፣ ታማኝ ነህ፣ ወዳጅ ነህ። ባሪያ አይደለህም። የኃጢአት ባሪያ አይደለሽም። ሃይማኖት በባህሪው ምንድን ነው የሚያደርግ? ባሪያ ነው የሚያደርግ። እግዚአብሔርን ትራንሴንደንታል ምጡቅ ያደርገዋል። አሁን ምጡቅ ነው። ከዛ በቃ አንተን ደግሞ ዝቃጭ ያደርጋል። እግዚአብሔር ምጡቅ ነው፣ ትራንሴንደንታል ነው። አዎ በክርስቶስ ደግሞ ቅሩብ ነው። እባካችሁ እህቶቼና ወንድሞች ማንነትን ማወቅ ከሁሉ ይበልጣል። በስፔሻሊ ልጅነትን ማወቅ። ንግስና ለሰለሞን እንደሆነ አውቋል ዳዊት። አዶንያስ ይመጣል። አቤሴሎም ቢል ምን ያልታገሉት ነገር አለ እንዴ? ኧረ እባክህ ዝም አትበል። እንዴት ነው የዚህ ጉዳይ ስለት ዳዊት ነው ወሳኙ። ይፍጨርጨሩ። ፓስተሩ እንዳስተር ሲሆን ታየዋለ፣ ፖስተር ሲሆን ታየዋለ። የተጠሩ ሰዎች ተደብቀዋል እኮ። የታይም ጉዳይ ነው። ሰለሞን ይወጣል። በእውነት አለ አዶንያስ ይሞታል። ወንድሜ አትታገል። ጥሪ አለ፣ እሪ አትበል። ጥሪ ካለ ጥሪት አለ። ጥሪ ያለው ሰው እንዲሰቃይ የእግዚአብሔር አጀንዳም አይደለም፣ መጽሐፍ ቅዱሳዊም አይደለም። ክርስትና ክርስቶስን መምሰል ከሆነ እንደ ክርስቶስ መኖር ከሆነ ክርስቶስ የቱ ጋ ነው የተጨነቀው? 3 ቀን የእኛን ኃጢአትና በደል በተሸከመበት ጊዜ ነው። በተረፈ የቱ ጋ ነው? 5000 ሰው ያበላል። ጥሪ የሌለው ሰው እንዴት ነው የሚያበላ? 5000 ሰው እንዳውም መሶቡ ተርፎ 12 መሶብ ተረፈ አይደል ቢለው ሁሉ ይሄ የበላ ይበተናል። የሚተርፉት 12ቱ እናንተ ናችሁ ማለት ነው። መሶቡ እንኳን እኮ ይናገራል። 12 መሶብ ተረፈ። አየህ፣ የበላ ሁሉ ጥርግ ይላል። በነጋታው እናንተ ትተርፋላችሁ ማለት ነው። እናንተስ መሄድ ትፈልጋላችሁ? ኖ ኖ ኖ፣ እኛ ከወዴት እንሄዳለን? አንተ የህይወት ቃል ኖ ኖ ኖ። ይሄንን የሚያስኮረጀ መንፈስ ቅዱስ ነው። ሰው ያለ መንፈስ ቅዱስ ከእግዚአብሔር ጋር መኖር አይችልም። እንዳትሸወድ። በራሴ ትግል ለዛ ነው ሰው የሚሰቃየው። ልጅነት ሲገባ የመንፈሱ ማደሪያ የመንፈሱ ማህተም አንተ ላይ ይሆናል። ስለዚህ በሄድክበት ቦታ እየጠበቀ እየመራህ ትኖራል። ለዚህ ነው የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኮኦፕሬት ህብረት አባባባባ ሶባ እሱ ሲገባ ልጅ እኮ እንደዚህ ነው ይላል። ገብተህ ያስጥላል። ውይ ኧረ መንፈስ ቅዱስ ተባረክ። ለምን? ማደሪያው ነህ። ምን ማለት ነው ማደሪያው? የእሱ ነህ። እሱንም ያንቀሳቀስ በቃ። ለምን? አንተ ሞታችኋላ። ህይወታችሁ የሆነው ከክርስቶስ ጋር ተሰውራችኋላ። አሁን ሞታል እኮ። አሁን የሚኖረው ኢየሱስ ነው። በት ኖት አይ በት ክራይስት አለ ጳውሎስ። አሁን የምኖረውን ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት ነው። በእምነት ነው የሚኖረው፣ በንብረት አይደለም፣ በኮታታን አባባበቦስ ያፓባ ወደጋባ ጂዲቢ ጋምፓል ቬረላ ቦዲያቦስ ወደጋሃቡ በረባ ረቡኒ። እህቶቼና ወንድሞቼ እወዳችኋለሁ። ልንገራችሁ፣ እንደናንተ እኮ ምርጥ የለም። ለምንድን ነው እንደዚህ የምትለን? እናንተን የነካ የአይኔን ብሌን ነካ ነው። አንቺ የእግዚአብሔር አይን ብሌን ነሽ። የእግዚአብሔር አይን ብሌን ነሽ የኔ እህት። ተራ ሴት፣ ተራ ሰው አይደለሽም። ተራነት አይምሮሽ ውስጥ ነው ያለው። እሱ ነው የሚስልብሽ ተራነትን። አንቺ ግን ተራ አይደለሽም። ሰይጣን ተራ ነሽ ይልሻል። አንቺ ተረስተሻል ይልሻል። ሆጋዲምበር ወደስከ ባህደስከ ቡረ ለባጂ አሞንታ መሩበባስ ያኮባ። እህቴ ልንገርሽ፣ ዛሬ እውነቱን ልንገርሽ፣ አንቺ ተራ ሰው አይደለሽም። በዚህ መገለጥ፣ በዚህ መረዳት ውስጥ ግቢ። በዚህ መረዳት ውስጥ ግቢ። ማንም አይችልሽም። በዚህ መረዳት ተያዢ።
አባቴ የሆነው ነገር ሁሉ የኔ ነው። ለምን አባ ማለት የምችል እስቲ አንዱ ሃይማኖተኛ ሂድና ጠይቀው። አባ የትኛውም ሃይማኖት አባ ማለት አይችልም። ለምን አያውቀውም? ዓለም ለምን ዓለም አያየውም? ለምን ዓለም አያውቀውም? እና እናንተ ግን በውስጣችሁ ስላለ ታውቁታላችሁ። ምን የሚለውን አባ የሚለውን መንፈስ ጸጥ ብላችሁ እስቲ ከፈለጋችሁ ቼክ ተለማመዱ። ዝም ብላችሁ ስትጸልዩ አባ ብቻ በሉ። የሚገባባችሁ የእግዚአብሔር ኃይልን ታዩታላችሁ። አባ ዳዲ፣ አባ አባ። ይሄ የተሰጠን መንፈስ አባ የምንልበት ነው እንጂ ውረድ ጌታ ሆይ ጥሩ ነው፣ አምላክ ሆይ ጥሩ ነው የሚያቀር እኔ ያርቅብኛል እሱ። አባ 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 ስትሉት እግዚአብሔር አንጀቱ ሰፍሰፍ ይላል። ለምን? የተሰጠን መንፈስ አባ የምንልበት ነዋ እንጂ ወይኔ አረ ልጄ እኔ ወይኔ አልሰጠውም፣ እግዚአብሔር ወይ አረ ይሄን አልሰጠውም ልጄ። የተሰጠን መንፈስ አባ አባ የምንልበት የልጁን መንፈስ አማኪኖ ትራቫ ቫልበርት ጸሎት እንኳን ካቃተሽ አባ በይ እስቲ። ዝም ብለሽ ታክሲ ውስጥም መኪናም ስትነጂ መስሪያ ቤትም አባ ሌላ አትበይ። አባ ለምን? መንፈሱ ይሄ ነው። ምን ማለት ነው አባ ስትሉ? ይሄ የተሰጠኝ መንፈስ ይሄ ነው አባ የምልበት ነው። አባ አባ ወይ እምባዬ ነው የሚመጣው ሁሌ እንደዚህ ስል አባ አባ አባ። ለምን? ይሄ ነው መንፈሱ። የተሰጠ እኮ ይሄ ነው። ህፃን ልጅ አየሽም ማሚ አባ ሲቱላ እንዴት አንጀታችሁ እንደሚላወስ የወለዳችሁ ታውቃላችሁ። ለምን? መንፈሱ በቃ ትክክለኛ ከአንተ የተገኘ ልጅ እንደሆነ አባ ይላል። አየህ፣ የተሰጠ መንፈስ አባ የምትልበት የልጁን መንፈስ ተቀበል። ገላትያ 4 እንደዛ አባ አባ። አንተ ልጅ ነህ። አባ ማለት የሚችለው ማን ነው? የተወለደ ነዋ። በዲኤንኤ የተካፈለ ነዋ። አንተ እኮ ከወንድ ወይንም ከስጋ ፈቃድ አልተወለድክም፣ አልተወለድሽም። ከእግዚአብሔር ተወልደሃል። የልጅነት ስልጣን ሰጥቷል። የእግዚአብሔር ሁሉ የሆነው ያንተ ነው። እግዚአብሔር በሽታ አለው ታዲያ? አንተ ለልጅ በሽታ ትሰጠዋለህ? ቆይ እንድትማር ብዬ በድህነት አለንጋ ትዠልጠዋለህ? እንዲማር ግን ምን ያደርጉታል? የአልጋ ወራሹ ልጅ የሳውዲ ታውቃላችሁ፣ ሀረር ባቢሌ ውስጥ ይሰራ ነበር። እንደገና ደግሞ ተቀጥሮ የሆነ ካፌ ሌላ ሀገር ላይ። ለምን? ነገ ህዝቡን እንዲመራ የሚፈለግ ልጅ የታቹንም ማወቅ አለበት፣ ተረጂውንም ማወቅ አለበት ብሎ ለትምህርት እንትን ያደረገው ነበር። ነገ ሰውን ሊረዳ ነገ ሰውን ሊንከባከብ የሚችልበት ከታች ሲወርድ ነው። እና ታዲያ ኢየሱስ ላይ ናታይ ታያለህ። ራሱን አዋረደ ይላል። ኢየሱስ እኮ ያለ ልክ እግዚአብሔር ከፍ ከፍ አደረገው። ማዋረድ በራሳችን ፍቃድ፣ መክበር በሱ ፍቃድ። አንዳንዱ እኮ በራሱ ፍቃድ መክበር ይፈልጋል። አክብሩኝ፣ ማን ኦፍ ጋድ በሉኝ፣ አባ እንትን በሉኝ፣ ዳዲ በሉኝ። ለዚህ ነው እኮ እኔ ብዙ ቦታ ሲሄድ ዳዲ እማልለው። ለምን? በእንግድነት ዘመን ማንንም አባት ብላችሁ አትጥሩ። በቃ ለምን አባ የሚትሉት? አባታችሁ እግዚአብሔርን ስለወለዳችሁ ነው። የቤተ ክርስቲያን መሪ ዳዲ ማሚ አይባልም እምለው ለዚህ ነው። አይባልም። የወለደኝ መንፈስ እያለ ዳዲ ምን አመጣው? ነገ ዲዲዲዲ ለምትለው አባቡ ያልከውን ሰውዬ ነገ ሲከፋብህ እባቡ ለምትለው ለምን ትለዋለህ? መጀመሪያስ አባቡ ስትል ነገ ደግሞ ሲከፋብህ እባቡ። ሰው እንደዚህ ነው። ካልቬ ነው ለዚህ ነው ዳዲ። እናንተ ሰዎች ለዚህ ነው። አየህ፣ እኔ እኮ አይደለም ቃሉ ነው። በእንግድነት ዘመን ስትኖሩ ማንንም አባት ብላችሁ አትጥሩ። ነግሬያችኋለሁ ከዚህ በፊት አንድ ቦታ ሁሉም እንትን ሲሉ እኔ ፓስተር ነው
አንተ ለምን ነው አባትም አትለኝ? ፓስተርዬ እኔ እግዚአብሔር ቃል አይፈቅድልኝም ማለት ምን ችግር ነው? ማንንም አባት ብላችሁ አትጥሩ ካለ አንተ ማን? እኔ ከአንተ ጋር ነገር አልችልም አለ። ከአንተ ጋር ነገር አልችልም አለ። አዎ እኔ አልልም፣ በቃ አልችልም። ለምንድን ነው ማለት? መጽሐፉ አይፈቅድልኝም። መጽሐፉ ካልፈቀደልኝ ለምን ላለሁ? አይፈቅድልህም። ሳታውቀው ፖሰስድ ትሆናለህ። ፋሚሊየር ስፒሪት ውስጥ ትገባለህ ሳታውቀው። እሱም ደግሞ አባስ ደስ ይለዋል። በቃ ዳዲ ሲሉት የናይጄሪያ መንፈስ ማክበር አገልጋይ በጣም ድንቅ ነው፣ ግን አባት አይባልም። እኔ አይደለም ብሎ መጽሐፉ ነው ብለው እንደ መጽሐፉ እንደ ክርስቶስ ነው የምኖረው። ክርስቶስ ማንንም አባት አላለም። ፈሪሳውያንንም ማን አባቴ ብቻ አባቴ ሰብ ከሱ ነው እኮ የተማርነው። ህይወት ከሱ ነው የሚቀዳው፣ የሚኮረጀው ከሱ ነው ኮፒ የሚደረገው። ስልጣን አለ በሰማይና በምድር ተሰጠኝ፣ ይህንን ስልጣን ለእናንተ ሰጠኋችሁ። በዚህ ስልጣን የቱ ስልጣን? የልጅነት ስልጣን። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። ሮሜ 3:23 ሁሉ ኃጢአትን ሰርቷል። ማኡነይ አቡስ ከተምበርዶባ ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል ይልና ቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በነፃ በጸጋው ይጸድቃሉ። አባ ኪበር ገቡስ መተርባ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። ለዚህ ነው እንዲያው በጸጋው ብዬ መዝሙር የዘመርኩት። በምኑ? በጸጋው። በችሎታዬ፣ በጸሎቴ፣ በጥረቴ እንዳይደለ መጽሐፍ ቅዱስ ይናገራል። ከዛስ እርሱንም እግዚአብሔር በእምነት የሚገኝ በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው፣ አስቀመጠው። በኋላ አቆመው። ይህም በፊት የተደረገውን ኃጢአት በማን? በአዳም የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። በማ ችሎታ? በእግዚአብሔር። በቃ ይሄ ሲገባ እኔ አልጠየቅም። ለምን? ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። በራሱ ጽድቁን ሳይተው ኢየሱስን መስቀል ላይ ገሎ የሱን ሕይወት ለእኛ ሰጥቶ እንዲያጸድቅ አሁንም በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት ከእንግዲህ ወዴት ነው? እርሱ ቀርቷል። በቃ ለምን? በየትኛው ሕግ ነው? በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ታኡ አዳቡስ መታ ለምን? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ቁጥር 19 ቁጥር 21 ላይ አሁን ባለህበት ታይም አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ነው የተገለጠው። ቸርች ውስጥ በሕግ ይልሃል። ኖ ያለ ሕግ ነው። ኢየሱስ ሕግ አላወጣም። ሕግ አላወጣው ትእዛዝ ነው። 10ቱ ትእዛዝ ሕግ ነው። እሱ አታደርግም፣ ያደርግብሃል። ታደርጋለህ፣ ያደርግልሃል። እሱን ደግሞ አትችልም። ለምን? አፍም ሁሉ እንዲዘጋ አይልም። እርሱም ለሚያምን ሁሉ የሆነ በእግዚአብሔር በክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ቁጥር 19 አፍም ሁሉ እንዲዘጋ ሸራፕ አፍ ሁሉ ጸጥ እንዲል እንደዚህ ስታረጊ ነው የሚለው አፍ እንኳን እንዲዘጋ ይላል። ቁጥር አፍም ሁሉ ይዘጋ ዘንድ ሸራፕ ጸጥ። ምንድን ነው የምትቀላቅለው? እንደዚህ ስታረግ እንደዛ ስታረግ የሚባል ነገር የለም። አፍም ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች። ከምን በታች? ከእግዚአብሔር ፍርድ በታች።
ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉ እንዲናገር እናውቃለን። ሕግ የሚነገረው ከሕግ በታች ላሉ ነው። በሕጉ ስር ላሉ ነው፣ ለአንተ አይደለም። አፍ ሁሉ ይዘጋ፣ ሸራፕ። አሁን እሱ አይደለም እና ይህም የሕግን ስራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ምናኖናሲያፑሉ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእሱ ፊት ስለማይጸድቅ ነው። ምን ታመጣል? ስለማይጸድቅ። ለምን? ኃጢአት በሕግ ይታወቃል። ምን ማለት ነው? በኃጢአት በሕግ ይታወቃል። ይሄን ነገር አታድርግ ሲሉ ሕግ ነው፣ ስታደርገው ኃጢአት ነው። የሚታወቀው ሕጉ ስለነገረ እንጂ አይታወቅም። ኃጢአትን ለመግለጥ ነው የመጣው ሕግ። እኔ አይደለም ነው። ኃጢአት በሕግ ይታወቃል። አታድርግ ሲል 1,000,000 ዛፍ ፍሬ እያለ አትብላ ሲል ሕግ ነው። ሲበላው ኃጢአት ነው። ኃጢአት በሕግ ይታወቃል። ወገኖቼ ይህን ነገር እንዳታደርጉ ሲባል ሰው ያደርጋል። ልጅ ነህ ሲባል ልጅነቱን ካስተማርከው ምን ይሰራል? እፉ ነው ብለህ ካስተማርከው ሲነካው ብቻ ነው የሚማረው። ከዛም በኋላ ሰዓት ጋር ይጠቀም። እባካችሁ ማንነትሽን እወቂ። የእግዚአብሔር ሴት፣ የእግዚአብሔር ልጅና የእግዚአብሔር ልጅ ብቻ ነሽ አንቺ። እኔ እኮ ቴዲ የሰራሁትን እኔ የአንቺን ስራ ምን አገባኝ? በመስራት ነው እንዴ? አንቺ ምርጥ ስራ ስለሰራሽ ነው ቤተሰብ እንኳን የወለደሽ። ምድራዊ አባት የሚያወርሰን ካለ ያለውን ነው። ከሌለውስ ልጁን እንዳለው ልጁ አስቸጋሪ ልጅ ነው። 5ኛ ልጅ ነው። አባት አወረሰና ያኛው 5ኛው ልጅ ያቃጥለዋል አባትየው። እንደ ሚዲያም ይመስለኛል። ተንኮለኛ ልጅ ነው። ይሄስ አባት ልጃችሁ አይደለም? ኮሜዲ ላይ ነው ያየው። ያውና ለዛኛው እንደዚህ አውርሻዋለሁ፣ ለዚህኛውም ይሄን አውርሻዋለሁ፣ ይሄኛው መሞቴ ነው። እዛ ራስጌ ኮሜዲ ነው ውስጥ 5 መርፌ አለኝ፣ እሱን ይወጋሉ። መርፌ ያወረሱት ሰይጣን መርፌን ቢያወርስ ይወጋል። እባካችሁ ከሰይጣን ጋር ውጊያ የያዛችሁ ሰዎች አትዋጉ፣ ተዋጉሽ። ዲያብሎስን ተቃወሙት፣ ከእናንተ ይሻል። ይሸሻል ማለት እንደገና ይመለሳል እኮ ነው። ሌላ እኮ ይጠፋል አይልም። ዛሬ ምን ላይ ነበርኩ? ውጊያ ምንድን ነው ውጊያ? በቃ ዛሬ በጣም እየተዋጋኝ ነበር። በቃ ቀኑ ሙሉ ስቀጠቅጥ፣ እየቀጠቀጥ ሳይሆን እየጠራው ነው። ናና ለሚቀጥለው አበጥረኝ፣ ናና ፈትገኝ፣ ናና እሸኝ እያልከው ነው። ኢየሱስ ለዘላለም ጌታ ነው። እህቶቼ ማንነታችሁን እወቁ። ማንነትሽን እወቂ። እኔ እህት ልጅ ከሆንሽ ወራሽ ነሽ። ይስሐቅ ነው የሚወርሰው የአብርሃምን ርስት። እስማኤል አይወርስም። እስማኤል አይወርስም። አይወርስም ካለ አይወርስም። ልጅ ነው፣ ተወልዷል። አዎ። አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ ይላል። እርሷም ዘምራን አይወርስም። ዮሳቅ አይወርስም። ሜዳን አይወርስም። ሚዲያም አይወርስም። የስቦቅ አይወርስም። ስዌህን አይወርስም። ስዌህ አይወርስም። ለምን? የኪዳን ልጆች አይደሉም። የተስፋ ቃል ወራሽ አይደሉም። ለካ እግዚአብሔር የተስፋ ቃል ወራሽ ያደረገው ይስሐቅን ነው። ይስሐቅ የማን ምሳሌ ነው ብያቸዋለሁ? የክርስቶስ ምሳሌ ነው። ሽፍቶች ናቸው እነዚህ። መጽሐፍ ቅዱስ ነው የሚለውን አይደለም። አረቡ ዓለም የእስማኤል አንታር ሚዲያ ሁሉም የአብርሃም ዘር ነው። ባይዘው ሁሉም ግን ወራሹ ይስሐቅ ነው። ምንም የዓለም ሕዝብ እንደዚህ ቢበዛም የእግዚአብሔር ሕዝቦች የእግዚአብሔር ፈጥሮች ቢሆኑም አምላኬ ማለት ነው የሚችሉት። ለምን? በክርስቶስ ያመነ ብቻ ነው
የእግዚአብሔር ዲኤንኤ ውስጥ የሚገባው። ለዚህ ነው እኮ የምናስተምረው። ወራሽ ነኝ ስል እንደ ከማን አንስ ነው? በክርስቶስ በእምነት ስር በሕግ ስራ እነሱ ሕግ ተሰጣቸው እና ታዲያ እኔ ሕግ አልተሰጠኝም፣ እኔ ጸጋ ነው የተሰጠኝ። ልዩነቱ እኮ ይሄ ነው። እንዴት አልተሰጠን? እንኳን ለእኔ ለአብርሃም አልተሰጠውም ሕግ፣ ለይስሐቅ አልተሰጠውም፣ ለያዕቆብ አልተሰጠውም። ለሙሴ ነው ሕግ የተሰጠው እና ለአብርሃም ሕግ የለውም። አብርሃም በቃ አጋር ጋር ቢገባ ሕግ የለውም። ኬጡራ ጋር ቢገባ ሕግ የለውም። አብርሃም ይስሐቅን ሕግ የለውም። ገረዲቱ ጋር ይገባል፣ ሊያ ጋር ይገባል፣ ራሄል ጋር ይገባል፣ ሁለቱም ገረድ ጋር ይገባል። ሕግ የለም። በምን ነው የምትይዘው? ሕግ የለም። እስከ ሙሴ ድረስ ከአዳም እስከ ሙሴ ድረስ ሰዎች ይሞታሉ። ለምን እንደሚሞቱ አያውቁትም ነው የሚለው። ሕግ የለም። በሙሴ ሕግ መጣ። የሙሴ ሕግ ደግሞ ለማን ነው? ከግብፅ ከወጡ መቼ የተሰጣቸው? ዘዳግም ምዕራፍ 5 መቼ ያበቃ? ሉቃስ 16:16 በቃ። ታዲያ ከዛም በኋላ ምን ተጀመረ? የመንግስቱ ወንጌል ተጀመረ። የመንግስቱ ወንጌል እስከ ሐዋርያት ምዕራፍ 15 ድረስ። ከዛ አዲስ የጸጋ ወንጌል ተጀመረ። ማን ይዞ የመጣው? ጳውሎስ። ይሄን ለዋኖች ነገርኳቸው፣ ለእነሱም አልተገለጠላቸውም፣ ለእኔ ነገረኝ። ለእነሱ የሰራላቸው ለእኔ ሰራልኝ፣ እኔ የአሕዛብ ሐዋርያ ሆንኩኝ ይላል። በራሱ በሰው ያልተጠራ በእግዚአብሔር የተጠራ ራሱ ነው የሚለን። እናንተ ልፋቀው ይህን እኔ ለእኔ ጸጋን ሕግ አልተሰጠኝ፣ ጸጋን የተሰጠ ማአዲበሪ እንዲያው በጸጋው ይጸድቃሉ የተባለለት እኔ ነኝ፣ አንተ ነህ። እኔ በጸጋን የዳንኩት። ሙሴ ሕጉን ይዞ መጣ። ሕጉ አላዳነውም፣ አላወረሰም፣ ራሱም አልወረሰም። እና ታዲያ ማን ያወረሰው? ጆሹዋ ልጅ ኢየሱስ ማለት ነው። ኢያሱን ያወረሰው። እና ምን ልትለኝ ነው? ልፋቀው? ይህን መረዳት ልፋቀው? ይህን ልጣለው? እንዴ ወራሽ ነኝ። ማልቀስ አልችልም፣ መቆዘም አልችልም። አዲስ ፍጥረት ነኝ። ኒው ስፒሽስ፣ ኒው ብራንድ። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ የተባለልኝ ነኝ። ሁሌ እንድደሰት የእግዚአብሔር ሐሳብ ነው። በቁሳቁስ አይደለም፣ በክርስቶስ ነፍስ በጌታ እንድደሰት ነው የተጠራሁት። የኔ ህይወት ይሄ ነው፣ እንድደሰት። ሁልጊዜ ደስ ይበላችሁ። አንዳንዴ ተነፋረቁ፣ አንዳንዴ አልቅሱ፣ አንዳንዴ ውደቁ፣ አንዳንዴ ተገልበጡ የሚል ቃል አላነበብኩም። በቃ እኔ ጳውሎስ በቃ ምንም ላደርግ አልችልም። ዘመን ገብቶኛል። ዘመኑ የጸጋ ዘመን ውስጥ እንደፈለግኩ አልኖርም። እንደፈለገው የሚያኖር ጸጋ አለኝ። በክርስቶስ የተሰጠን ጸጋ እንደኛ ፍላጎት ሳይሆን እንደ እግዚአብሔር ፍላጎት እንድኖር፣ በህይወት ነግሰን እንድኖር፣ በጽድቅ በቅድስና በሙላት እንድንኖር የተሰጠን ይሄ ነው ህይወታችን። በእጦት በንጣት በግርጣት በክሳት እንድኖር የእግዚአብሔር ሐሳብና አጀንዳ አይደለም። ጸጋው እንደዚህ አያደርገኝም። ይህን ካልገባኝስ ግራ ያጋባለሁ፣ እወዛገባለሁ፣ አለቅሳለሁ። እኔ እኮ እንዴ አንተ 1 ዓመት አይደለም በጌታ ቤት ከ30 ዓመት በላይ ነው በጌታ ቤት። በደንብ ነው የማውቀው የቱ ህይወት እንደሰራልኝ በደንብ ነው የማውቀው። ስለዚህ ያልሰራውን ህይወት ሙጭጭ ብዬ እንትና ለቀቅኩት። ሄድ ጠንያም እግዚአብሔር የለም። በሽታ ላይ የሚቀቅል በድህነት በጉስቁልና የሚያሽ እግዚአብሔር እንደሌለ ገባኝ። በቃ ላይፍ ኢዝ ቹዝ በቃ እግዚአብሔር ራሱ ነው የሰጠን። ዘዳግም ላይ ምረጥ፣ ይሄንን ህይወት ምረጣል። ይሄንን ህይወት ምረጥ። እኔ እሱን የመረጥኩ በክርስቶስ ደግሞ አሁን መምረጥ ብቻ አይደለም፣ ተመርጫለሁ። ስለተመረጥኩ ነው የመረጥኩት። ስለወደደኝ ነው የወደድኩት። ወድጄው አይደለም የወደደኝ፣ ስለሰጠኝ ህይወቱን በቃ ተቀበልኩት። እኔ የምሰጠ ህይወት አለ። እናንተ በበደላችሁና በኃጢአታችሁ ሙታን ሳላችሁ፣ ሙታን ምን ፋይዳ አለው? የሞተ ሰው ምን ይሰጠዋል? እኔ እኮ ማለት በቃ በበደሌና በኃጢአት ሙታን የነበርኩ በክርስቶስ ኢየሱስ ዳግም የተወለድኩ አዲስ ፍጥረት የሆንኩ የእግዚአብሔር ጽድቅ የሆንኩ ጻድቅ የሆንኩ አሸናፊ የሆንኩ ወራሽ የሆንኩ ባለጠጋ የሆንኩ የእግዚአብሔር ልጅ የሆንኩ ነኝ። ይሄ ገብቶኛል። ከዚህ ውጭ ስብከት አልቀበልም። በቃ የተሰጠኝ ህይወት የእግዚአብሔር አይነት ህይወት ነው። ሻኪምቡ ማንነቴ ገብቶኛል ሲል ላጥ እኔ ምን አታገለኝ?
ማንም በተረዳበት ይመላለስ ነው የሚለው። ፐርሰን ነው። የተረዳሁበትን እኔ ነው የምመላለሰው። በቃ የኔ እግዚአብሔር እንደዚህ ነው። እንግዲህ የጳውሎስ እግዚአብሔር እንደዚህ ነው። የኢየሱስ እግዚአብሔር እንደዚህ ነው። ከመስቀል በፊትና ከመስቀል በኋላ የሆነውን ለዩ። ቢፎር ክሮስ አፍተር ክሮስ ለዩ። ከሃዲው ቢፎር ከሃዲው ጴጥሮስ፣ አፍተር ክሮስ ጴጥሮስ አንድ አይደለም። ትላንት ሲከዳ ከመስቀል በኋላ ደግሞ እናንተ የካዳችሁት ብሎ በጸጋው ተሸፍኖ ያኛው ከመስቀል በፊት የነበረው ከሃዲው ተሰቀለለት ኢየሱስ። ከዛም በኋላ እናንተ የሰቀላችሁት የካዳችሁት ከርታል እኮ ጴጥሮስ። አዎ ከድቼ ነበር፣ ግን አሁን ተወግዷል ያኛው ጴጥሮስ። ያኛው ጴጥሮስ ሞቷል። ጳውሎስ አቤት እንዴ እስጢፋኖስን አላስገደልክም? ብዙ ቅዱሳን አላስገደልክም? አላቀውም፣ እሱ ሞቷል። አቤት አቤት እሱ ሞቷል። አንቺስ ያኔ እንደዛ ስንጨፍር ታስታውሻለሽ አይሽ? ያን ትዝ ይልሻል? ናይት ክለብ ምን አገባኝ አላቀውም። ሞቷል እሱ ሞታለች እሷን እንጂ የሚባለው እኮ ያኔ ወይኔ ልጅነት እኮ ያኔ እንደዚህ ስና ሞቷል እሱ። አሁን ነው ኒው ስፒሽስ ኒው ብራንድ ካለኝ ኦልድ ብራንድ ለምን ሆናለሁ? በቃ ብሉይ ማለት ያረጀው ያፈጀው። ባፈጀ ኪዳን ትኖራለህ እንዴ? ያረጀውና ያፈጀው ኪዳን እንኳን ያንተ እኮ አይደለም። ብሉይ ኪዳን ማለት ያረጀው ያፈጀው ማለት ነው። በብሉይ አልኖርም። አሁንም ማአዱስ ካቡራ ባረጀ ኪዳን አትኑር። ዌልካም ዲቦ ባረጀ አትኑር ወንድሜ። እንዲህ ባረጀ ኪዳን ትኖራለህ? አንተ እኮ ልጅ ነህ። አንተ ወራሽ ነህ እንዴ። ሞቷል እሱ። አሁን ዘና ሳቅ ፈገግ ድስት እንጂ ግስጥ እያልኩ አልኖርም። እንዲህ ግስጥ እኮ ነው ብሉይ ኪዳን እኮ ግስጥ። በቃ ምንም ነገር እንትናትል እንዲህ ጣቦ ዳዊት እኔ እኮ ይገርመኛል። ብሉይ ኪዳን የአዲስ ኪዳን ይኖራል። እንደ ዳዊት ደፋር አለ እንዴ? የሰው ሚስት ይገላል፣ የሰው ሚስት ይቀማል። ያለ ከወደ እግዚአብሔር ነው የሚሮጠው፣ ከእግዚአብሔር አይሮጠው። እንዲህ አይዴፍ ማሉ ደሰኪነ ረበሐሰ መከምባ። ወንድሜ ወዴት ነው የምትሮጠው? ወደ ጸጋው ዙፋን ነው ቅረቡ የተባለው። ወደ ሙሴ ኪዳን ወደ ሙሴ ሕግ ቅረብ አልተባልክም። እኔ በሳምንት 2 ጾማለሁ ጸልያለሁ አለ። አይተዋል ያን ሰውዬ። እኔ እንደዚህ ቀራጭና ኃጢአት ስላላደረከኝ። አረ ሕግ ተው። ያስ ሕግን ሁሉ ፈጽሜያለሁ ከልጅነቴ ሲለው በጣም ኢየሱስ ወደደውና በል እንግዲህ ከሕግ በላይ አንድ ሕግ የሆነበት ነገር አለ፣ ያለህን ሁሉ ሸጠህ ተከተለኝ ሲለው ለካ ልቡ ላይ የነገሰው ገንዘብ ነበር። ልቡ ላይ የነገሰው ሀብት ነበር። እየተጨነቀ ሄደ። እንኪያስ ማን ሊድን ይችላል አሉ ደቀ መዛሙርቶች። እንኪያስ እንደዚህ ከሆነ ማን ሊድን ይችላል ሲላቸው ኢየሱስ ለሚያምን ሁሉ ይቻላል። ስንቱ ሁሉ በማን ለሚያምን ነው። በእርሱ የሚያምን አይደለም የሚለው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዶአል። ስላመንኩ ዳንኩ፣ ልጅ ሆንኩ። እምነቱ እንኳን የተሰጠኝ ከሱ ነው። እንዳምን የተደረግኩት ከሱ ነው። ለምን? ዓለም ሳይፈጠር በፊቱ ቅዱስና ነውር አልባ እንሆን ዘንድ አስቀድሞ በክርስቶስ መረጠ። አቤት አቤት! አያችሁ እህቶቼና ወንድሞቼ፣ በጥላ ዘመን ሳይሆን በአካል ዘመን ነው ያላችሁት። ብሉይ ኪዳን ጥላ ነው። ጥላ ምን ያደርግላችኋል? ጥላ ማለት አንድ ሰው ቤት ከመግባቱ በፊት ጥላው ይገባ የለ? ጥላው ማለት እሱ ማለት ነው አይደለም። ዋናው አካል መጥቷል። አካሉ ማን ነው? ክራይስት ኢየሱስ 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 አካል መጥቷል። የእግዚአብሔር የመጨረሻ ስሙ ኢየሱስ ኢየሱስ ትይዋለሽ።
ምን ማለት ነው? አዳኝ ማለት ነው። ጆሹዋ አረ ፊትህን አሳየኝ አለው። አላሳይም ሙሴ፣ ዘመኑ የፊት ዘመን አይደለም። ጀርባህን ታያለህ፣ መልካምነቴን ታያለህ። አየህ፣ የጀርባ ዘመን ነው ብሉይ ኪዳን። ሙሴ እኮ አላየም። አና ዲያዶስ ፔላ አባባሲያ ኮባ ቫኪኖ ራባ ሙሴ ጀርባን ያየው። ማሉጋሳ ካቲምባርዲያኖራ ሙሴ ወንድሞቼ እናቶቼ ፊት አላየም። አረስ ፊትን አሳየን፣ አብን አሳየን አሉት ኢየሱስ። እንዴ ምን ሆናችሁ? አብን አሳየን። እኔን ያየ አብን አየ። አየህ ለምን? ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምኑትን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም፣ በእምነት እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን። እንደዛ ነው ነገሩ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱንም ለሚያምን የሆነ በኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። በቃ ይሄ ነው አሁን የተሰጠ ሕይወት። ለምንድን ነው ይሄን የሚያሳየን? ያው ቃሉ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም። ለምን? ቃልም ስጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ አደረ። እች ድንቅ ቃል ስሟት። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ልጅነት ነው ክብር ወንድሜ፣ ልጅነት ነው ክብር። የእግዚአብሔር የሆነው ያንቺ ነው። የእግዚአብሔር የሆነው ለኔ ነው። የእግዚአብሔር የሆነው ያንተ ነው። እግዚአብሔር በሽታ አለው። እግዚአብሔር የውጥረት አምላክ ነው። እሱ እንዳልሆነ እኮ ኢየሱስ አሳየን። አንተ ተራ ሰው አይደለም። ማንነትህን እወቅ። ማንነትሽን እወቂ። ማንነታችንን እንወቅ። ስለ ህዝቡ ስለተለማመደ ብዙሃኑ ስለያዘው አትያዘው። ቃሉ የሚልህ ልጅ ነህ፣ ወራሽ ነህ፣ ክብር ነህ። እኔ ነኝ ያልኩት? ኖ የጌታን ክብር እንደ መስታወት እያብለጨለጭን አለ ከክብር ወደ ክብር እንለወጣለን። ይሄ ነው እግዚአብሔር ልጅነት። ማንነትን ማወቅ ክፍል 1ን በዚህ እናጠናቅቃለን። ነገ እንቀጥላለን ክፍል 2። እግዚአብሔር የተባረከ ይሁን።